አለሙ ምን ሆንክ? ይኸውልሽ እኔ አለሙ ላይ ከጀርባ የምታሰሩኝ ሴራ ካላቆምሽ እደፋሻለሁ። ስለምንድን ነው የምታወራው? እምልሽን የማታደርጊ ሆነ አንቺንም ልጅሽንም እዚሁ ነው መጨረሳችሁ። ልጄን እንዳልነካው እኔን ከፈለክ አሁኑኑ መግደል ትችላለህ። በጣም ጥሩ። እንደውም እሱ ሳይሻል አይቀርም። ምንድነው? አልማዝ ተረጋጊ። የእርጋ ሰዎች እየተከታተሉኝ ነበረ። ወደዚህ ስገባ ተከታትለውኛል። ለዛ ነው ይሄን ሁሉ ድራማ የሰራሁት። አስደነገጥከኝ እኮ። ይገባኛል። ይኸውልሽ አሁን በደንብ ስሚኝ። አሁን መሄድ አለብኝ። የምንገናኝበትን ሚስጥራዊ የሆነ ቦታ እነግርሻለሁ፣ ያሳውቅሻለሁ። ደህና ሁኚ። እነዚህ ሰዎች አለሙ ላይ ከደረሱ እኔም አለሙም ቤተሰቦቹም ሁላችንም አለቀልን ማለት ነው። ሳምሪ ሳምሪ ምን ሆነሽ ነው? ስጠራሽ ሰማ። ብቻሽን ለምን ወጣሽ? ከሄለን ነው የሆነ ሰው ጋር ትሄጂም ነበር? ብቻዬን መውጣቱን ፈልጌው ነኝ ነው። እንዴ ሳምሪ ቆይ የተፈጠረ ነገር አለ እንዴ? በጣም እየተቀየርሽ እኮ ነው። ምንድነው? ላንተም ቢሆን እኮ በእግሯ ከምትሄድ ሴት በመኪና የምትሸኝ ሴት ትሻላለች። ሳምሪ በጣም ከኔ ለመራቅ እየሞከርሽ ነው። አዎ አንተ እንዳረከው ማለት ነው። እኔ እኮ ቬነስን ማውራት በጓደኝነት ብቻ ነው ምናምን እያልክ ልሰክሰኝ ባልሆነ ከመደጋገም የተነሳ ቃላቶቹን ሁሉ ሸምድጃቸዋለሁ። እኩል ልላቸው እችላለሁ። ቆይ እሺ አሁን እኔ ምን እንዳደርግ ነው እየነገርሽኝ ያለሽው? ከቬነስ ጋር እንዳላወራ ወይስ ከነጭራሹ እንዳላገኛት? አይ ምንም አልፈልግም። የፈለከውን ነገር ማድረግ ትችላለህ። ምን? ከቬነስ ጋር ያለኝን ግንኙነት ሙሉ ለሙሉ ላቁሞ እያልኩሽ እኮ። እንደፈለክ ካልኩ እኮ ሲጀመር አንተ የምትፈልገው ሌላ ሰው ሊመርጥልህ አይገባ። አለበለዚያ በህይወትክ ውስጥ ብዙ ሰው ጣልቃ ይገባል። ጣልቃ ገባ ማለት ደግሞ ህይወት ይበላሻል። ስለምክርሽ በጣም አመሰግናለሁ ሳምሪ። መመከር ከፈለክ በሰዓት 1000 ብር ነው። መደወል ብቻ ነው የሚጠበቅብህ። ለማንኛውም ቻው። እንኳን ደህና መጣሽ። አመሰግናለሁ። እየተከታተሉኝ ስለሆነ ነው ተደብቀን እንድንገናኝ የፈለኩት። አለበለዚያ ይርጋ አወቀ ማለት ሁሉም ነገር ይበላሻል። ልጄ ቬነስን በደንብ እያጠመዳት ነው። ስለዚህ በቅርቡ ያሰብነው እናሳካለን ማለት ነው። በጣም ጥሩ ነው። ደግሞ አንድ ነገር አለ። አንቺ ጋር ያለውን ዶክመንት ወይ ኮፒውን ትሰጪኛለሽ ወይ ደግሞ ፎቶ ማንሳት ፈልጋለሁ። ለምን ሲባል? ነገሮችን ለማስተካከል ይጠቅመናል። አልማዝ ኦሪጂናል ፋይል እጃችን ላይ እንዳለ ይርጋ ቆይቶ ማወቅ አለበት። አንተ ያለ ዶክመንት ኦሪጂናል አይደለም? ይኸውልሽ አልማዝ ያልገባሽና ያልነገርኩሽ ነገር ምን መሰለሽ? እኔ ያለኝ 40% ያንቺ ድርሻ ብቻ ነው። አረ ከኔ ነጥቆ ላንተ ሰጥቶ እሱ 50% ያዘ ማለት ነው። ከዛ እንደ ውሻ የቀረውን ቁራጭ ወረወራችሁልኝ። እሱን ተይው። አሁን ዋናው ነገር ምን መሰለሽ? እኔም ፐርሰንቴን ማረጋገጥ አንቺም ደግሞ ያንቺን ድርሻ መውሰድ ነው ያለብሽ። እሱ ነው ዋናው። የፈለገው ነገር ቢሆን ግን ኦሪጂናሉን ፋይል ፎቶ ማንሳት በፍጹም ማልፈቅድልህ ነገር ነው። አልማዝ አይደለም እኮ ለማስፈራራት። ማንን ነው የምናስፈራራው? ይርጋ እኮ የያዘው የራሱን ፐርሰንት ነው። እንዴት ነው በአንተ ፐርሰንት እሱን እናስፈራራው? ያው አንቺ ወደ ይርጋ ስትቀርቢ ባልሽን እንደገደለ እሱ ስለሚያውቅ አይፈልገውም፣ አያደርገውም፣ ይፈራል። እሱ ልክ ነው። እኔ እንዲያልፍልኝ አይፈልግም። ባሌ ያለ ራሱ ባሌ ደህና ልብስ ሲለብስ ራሱ በጣም ነበር የሚናደደው። እሱማ ልክ ነሽ። ይሄን ሁሉ ጊዜ እጅሽን እንዳታስገቢና አርፈሽ እንድትቀመጪ ያደረገው ወደ እሱ እንዳትቀርቢ ስለፈለገ ነው። አልማዝ ግን ጊዜ ጠብቆ ይሄን ሁሉ ነገር እያደረገ ያለው ምናልባት ያንተን ፐርሰንት ወስዶ ለራሱ ለማድረግ አስቦ ይሆንስ? ልክ ነሽ። እሱም ሊሆን ይችላል። ስለዚህ በሚስጥር አምጪና ፋይሉን ፎቶ ላንሳው። በሱ አላመንኩም አለሙ። ሰውየው በልጁ ሊፈራ ይችላል። በዚህ ፋይል ምንም አይመስለው። ፋይሉ ደግሞ እኔ ጋር እንዳለ በደንብ ነው የሚያውቀው። ቆይ ግን አንተ ራሱ ሲጀመር እኔ ጋር የመጣው እሱ ነግሮ ነው አይደል? አለሙ አይ እኔ እንኳን ልክ ነህ። ገምተም ሊሆን ይችላል። ግን ከዚህ በኋላ ያለውን ነገር በስልክ ማውራት እንችላለን። በአካል መገናኘት አስፈላጊ አልመሰለኝም። እሺ እንግዲህ አንድ ነገር ግን ልንገር፣ በፍጹም
ከኔ ጋር ድብብቆሽ እንዳትጫወት ታውቃለህ። ከዚህ በፊት አኩኩሉ እያልኩ ብዙ ሰዎች አልነጋም እያሉ ሸውደውኛል። ስለዚህ ይበቃል። ወይኔ አለሙ፣ እኔና እሷ የተግባባ መስሎኝ ነበር። ይሄን ሁሉ ጊዜ የለፋሁት በሲስተም ፋይሉን ተቀብዬ የግሌ ላደርግና ሁሉንም ነገር ልፈጽም ነበር። ሴትዮዋ ግን የዋዛ አይደለችም። ሄሊ አንድ ነገር አስቤ ነበር። ፍቅራችንን በማስመልከት ለምን ጽዋችንን አናነሳ? አሁን አይደለማ መጨረሻ ላይ ይሻል እንዴ? ፍቅር ደግሞ ያልቃል እንዴ? ወይስ እንላይ ማለት ፈልገህ ነው? ኧረ እኔ እንደዛ አላልኩም። ስንጨርስ ማለት ያው አመት ሲሞላን ምናምን ደግሞ እንደዛ አይደል የሚደረገው? ታዲያ ምን ችግር አለ? ማንም እየተነሳ አይደል አዲስ ትሬንድ እንደሚያመጣው። እኛም እንግዲህ የፍቅር መንገዶቻችንን ጀመረን ብለን ፖስት እናደርጋለን። በቃ አለቀ። እንግዲህ ካልሽ እሺ። ስለዚህ ሀገራችን ውስጥ ትልቅ የተባለ ሆቴል ውስጥ ገብተን ጥሩ ክላስ ይዘን አበባ፣ ዲኮር ቆንጆ ሆኖ ተዘጋጅቶ የቤቱን ውድ መጠጥ አዘን እየተዝናናን መጠጣት። እቺ ነገር የት እንደማውቃት ታውቂያለሽ? ወይ በህልሜ ወይ የውጭ ፊልም ላይ ምናምን። አይዞክ እኔ በሆነ አደርግልሃለሁ። እሺ ቆይ ከዛስ የሁሉ ነገር ስንት ብር ያወጣል? ለምን በመቶ ሺዎች አይፈጅም? ዋናው የኔ እናንተ ደስታ ነው። እሺ ቆይ አንድ ነገር ልጠይቅሽ። በመጀመሪያ አንቺ 100 ሺህ ብር አውጥተሽ መዝናናት ትቻለሽ ማለት ትፈልጋለሽ? አዎ ሰው እኮ ዱባይ ለመሄድ ለትራንስፖርት ብቻ የሚያወጣው ወጪ እኮ ነው። በመጀመሪያ እኔ ለክብሬ ይጨነቃለሁ ማለት አንቺ ከፍለሽ እኔ መዝናናት ይከብደኛል። ምን ችግር አለው? እኔ እናንተ አንድ ሆነን ማለት እኮ ያለን ነገር የጋራ ነው ማለት ነው። ሁሉም ነገር የጋራ ቢሆንም እኔም እዚህ ሁሉ ስቃይ ውስጥ አልገባም ነበር። እናቴም ድርሻዋን ታገኝ ነበር። ስለምን ድርሻ ነው የምታወራው? እሺ ቆይሽ። ለማንኛውም ይኸውልሽ 100 ሺህ ብር ያንድን ሰው ህይወት ሊቀይር ይችላል። ስለዚህ ለአንድ ለሚሰራ ለተቸገረ ሰው ሰጥተን እሱን አስደስተን ለምን እንደሰት? ይሄን ማድረግ ያስደስታል ሄኖክ? እስኪ ቆይ አስቢው። አንድ ትልቅ ሆቴል ገባን፣ ተዝናናን፣ የሁሉ ገንዘብ አወጣን። ከዛስ? ከዚህ ልክ ግን ለሆነ ለተቸገረ ሰው ሰጥተን እሱ ችግሩን ቢቀርፍበትና ደስ ሲለው ማየት አያስደስትም? የሰው ደስታ ከማየት በላይ ምን ደስታ አለ? ሄኖክ አንዳንዴ ምን እንደማስብ ታውቃለህ? ከአንተ ጋር ቁጭ ብዬ ብዙ ጥያቄዎችን እየጠየቅኩ ብዙ ብማር ብዙ ባውቅ የተሻለ ይሆናል ብዬ አስባለሁ። እናሳ ድሃና ወርቅ እኮ የሚያለያያቸው ያሉበት ቦታ ነው እንጂ ወርቅ በሳት ተፈትኖ አልፎ እንደሚመጣ ሁሉ ድሃም በብዙ ነገር ተፈትኖ ስለሚያልፍ አስተሳሰቡ ውድ ነው የሚሆነው። ስለዚህ እናንተ ተንደላቃችሁ ነው የኖራችሁት። ምን ጭንቅላት አላችሁ ነው ቀን እንዴ? ኧረ እኔ እንደሱ አላልኩም። አንተ አነካኪኝ። በእርግጥ ይኸውልሽ ሀብታምም ቢሆን በትክክለኛው መንገድ ሰርቶ ለፍቶ ከሆነ ያመጣው ገንዘቡን አይሆን። ያው ሰርቆ ከሆነ ግን በሀሳብ ተስማምቻለሁ። ያልከውን ለሰው እንረዳለን። እኔ እናንተ ግን መቼ ነው የምንዝናናው? አንቺ ብቻ የተባባለውን አድርጊ። እኔ ደግሞ በምላሹ ጥሩ ጊዜ የምናሳልፍበትን መንገድ አመቻቻለሁ። እሺ ታዲያ እንሂዳ። መኪናዬን እኮ ፓርክ አድርጊያት ነው። በዛው ልሸኝክ። ታዲያ እስካሁን የቆምኩት እሱን ፈልጊያ እንዴ? እንዴት ነህ አባቴ? እንዴት ነሽ የኔ ልጅ? ጤና፣ ትምህርት ሁሉ ሰላም ነው አይደል? ሰላም ነው አባዬ። ግን ሄኖክ በጣም ሊቀርበኝ እየፈለገ ነው። በቃ ለእኔ ጊዜ ምናምን መስጠት እየፈለገ ነው። ይሄን ነገር አልሽኝ እኮ ግን ትንሽ ታገሺ በቃ እሺ። ቬነስን ሊተዋት ራሱ እኮ ፈቃደኛ ሆኖ ነበር። ልጁ ያመዋል እንዴ? እኛ እዚህ ስንት ነገር እያሰብን እሱ ከአንቺ ጋር ምንድን ነው የሚያስለጥፈው? እናቱ የመከረችውን ነገር አይሰማም እንዴ? ይሄ ልጅ ምን አይነት ደደቢውን ነው? እኔ አንተ ያልከኝን ብዬ ነው እንጂ በዚህ ሰዓት በቁጥጥሬ ውስጥ ማድረግ እችል ነበር። ተረጋጊ ሳምራዊት ተረጋጊ። እኔ እስከ መጨረሻ ለአንቺ የሚበጀውን ነገር ነው የነገርኩሽ። እሱማ እኮ ገባኝ። እንደውም ትምህርት ቤት እኔ ራሴ አወራቸዋለሁኝ። ለአንድ ሳምንት ረፍት ሰጂና የሆነ ቦታ ሄደሽ ተዝናንተሽ ነኝ። አረ እኔንም እንደ ወንድሜ ልታሸሸኝ? አይ እንደዛ አይደለም ሳምሪዬ፣ እኔ ለአንቺ የሚበጀውን ነገር ነው ያደረግኩሽ። አንቺም እዚህ ሆነሽ ከምትንገበገቢ ከምትናደጂ የሆነ ቦታ ወጣ ብለሽ አዋሳ፣ አርባ ምንጭ የፈለግሽበት ቦታ መሄድ ትችላለሽ። ከአንድ ሳምንት በኋላ ዘና ብለሽ አየር ተቀብለሽ ራስሽን ሪፍሬሽ አድርገሽ መምጣት ትችላለሽ። ከዛ በኋላ ስትመጪ ነገሮች ሁሉ ተስተካክለው ይጠብቁሻል። እስኪ አባዬ ላስብበት። እሺ እኔ ልጅ ካስጨነኩሽ በጣም ይቅርታ። እኔ በሌላ መንገድ ነገሮችን ልጨርስ ሞክሬ ነበረ ግን አልሆነም። ስለዚህ መፍጋታችን የግድ ነው ማለት ነው። ችግር የለም አባዬ። እስከ ዛሬም ካንተ ጎን አለመቆሜ በጣም ብዙ ነገር ነው ያጣሁት። ጀግኝልኝ እኔ ልጅ፣ በጣም ጀግና እኮ ነሽ። ባለፈው ደግሞ በመሳሪያ ማስፈራራትሽን በጣም ወድጄልሻለሁ። እሺ ግን ያው የእርጋ ልጅ ላይ መሆኑ ከፋ እንጂ።
ግድ የለም አባዬ፣ አንድ ቀን እንደ አክተር ጀርባ ለጀርባ ቆመን መሳሪያችንን ይዘን ሁሉንም እንረሽናቸዋለን። የአባቷ ልጅ እኮ ነሽ ጀግኒት። ያንቺ አይነት 10 በወልድም አይቆጨኝም ታውቂያለሽ። ለሁላችንም ሽጉጥ መግዛቱ ወጪ ይሆንብሃላ። ቀልጅ አንቺ። በቃ አባዬ ትንሽ አረፍ ልበል፣ በጣም ደክሞኛል። እዚህ ከምትታፈኝ ለምን ወጣ ብለሽ ነፋሻማ አየር አትቀበይም? ሀገራችን እንደሆነ አየሯ ወርቅ ነው። በየቦታው ጥሩ ጥሩ መናፈሻዎች አሉ። እሺ አባዬ አስብበታለሁ። ቦታውን አማርጬ እስኪ ለመሄድ ወስናለሁ። ጎሽ የኔ ልጅ አሪፍ ሀሳብ ነው። ይሄ ሄኖክ ግን ምን አባቱ ሆኖ ነው? ምን አባቱ ፈልጎ ነው እኔ ልጅ ላይ የሚለጠፈው? ሄኖክ ቆይ ምን እያደረግክ ነው? ይሄ በፍጹም ያንተ ማንነት አይደለም። ሁለት ሴት በጭራሽ ልክ አላደረግም። እያየሁ እኮ ነው። ምንድነው ሰሞኑን ብቻ እንታወራው? እማ ቆይ ይሄን ነገር የምታሸንፍበት ሌላ ምንም ዘዴ የለም? አሃ እሱ ነው እንዲያስጨነቀ። እኔን ጉዳይ የማሸንፍበት ሌላ መንገድ ቢኖረው ይኖር አንተን እዚህ ውስጥ ነገር ውስጥ ከተ ነበር። እሱም አትከቺኝም አውቃለሁ። ማየ አንድ ጥያቄ ልጠይቅሽ ትመልሽልኛለሽ? እባክህ ነው ስለ አባት እንዳትጠይቀኝ። እኔ ትላንት አሟሟቱን እንኳን ስለነገርኩ እውነት በጣም ስረብሽ ነው ያልኩት። አይደለም ስለ ፍቅር ነው። ስለ ፍቅር ምን? ቆይ አንድ ሰው ሁለት ሰው ማፍቀር ይችላል እንዴ? ምን እያልክ ነው ሄኖክ? ከሳምራዊትም ከቬነስም ፍቅር ይዞኛል እያልክ ነው? ትሰማለህ? ሁለቱም የአባት ገዳይ ልጆች ናቸው። ከማንም ጋር ግንኙነት ሊኖር አይችልም። ቆይ በአባቶቻቸው ጥፋት እነሱ ምን አገባቸው? ሄኖክ ይሄን ፍልስፍና እንዛው የማይባል ነገር አትበል። ይሄ ፍልስፍና አይደለም እማዬ። ተው ሄኖክ በቃ ከሁለት አንዳቸው ጋር ብትጣመር የኔና አንተ መጨረሻ ነው የሚሆነው። እማዬ የምርሽን ነው እያወራሽ ያለሽ? አዎ እውነቴን ነው። የቬነስ ጉዳይ እንዴት እየሄደ ነው? የቬነስ ጥሩ እየሄደ ነው። ሳምሪ ግን በጣም እያራቀችኝ ነው። ምን እንደሆነች አላውቅም። በአባቷ ምክር ነዋ። አንተና ቬነስ እንድትቀራረቡ ስለፈለግን ትንሽ እንድትርቅ እያደረግናት ነው። ቆይ ቢሆንስ አባቷ ስላላት ብቻ ፍቅርን የሚያህል ነገር በአንዴ መተው ትችላለች? ምንድነው በዚህ ልክ የሚያናድድ? ሁለቱም ፍቅር ይዘዋል ማለት ነው። ሰማለህ? ከሁለቱም ጋር ከምትፋቀር ምንም ነገር ቢቀርብኝ ይሻላል። ለማንኛውም ጎረቤት ቡና ጠርቶኛል፣ ደርሼ የመጣው ወይኔ ሄኖክ፣ ቆይ ምንድነው እየሆንኩ ያለሁት? እናቴ ከየትኛውም ጋር መሆን አትችልም፣ እኔ ደግሞ ከየትኛዋ ጋር ልሁን? በቃ በዚህ አይነትማ ፍሬን እንደበጠሰ መኪና ከማትሆነው ጋር ሂጄ መላተሜ ነው። ሄሎ፣ ምን አዲስ ነገር አለ? በጣም ጥሩ። ይርጋ ነገሩን ችላ ካለው እኛም ችላ ያለ መስለን ነገሩን ጥብቅ እናደርገዋለን። አይ ህጉን ተወው። ትንሽ እኔ በራሴ መንገድ ልሂድና ከዛ በኋላ በህግ እንጨርሰዋለን። ግድ የለም በጥሩ መንገድ ጨርሰዋለሁ። በጣም አመሰግናለሁ። ደውላለሁ። ሄኖክ ሁለቱን እንስቶች ከትምህርት ቤት ውጪ እንደተገናኘን ቢያውቁ አለር ነው የሚሆኑብኝ። ታያቸው እባክሽ። ግን አንተ ምን ሆነሃል? እየጨነቀ ትመስላለህ። ሄሉዬ ገለልተኛው አካል አንቺ ስለሆንሽ ነው ላማከረሽ የጠራሁሽ። ካስቸገርኩሽ ግን ይቅርታ። አረ ችግር የለውም ሄኖክ፣ አንተ እኮ ልክ እንደ ወንድሜ ነህ። ታውቃለህ እኔ ለቤተሰቦቼ ብቸኛ ልጅ ነኝ፣ አንተም ደግሞ ብቸኛ ነኝ። ስለዚህ አንተ ማለት ለእኔ ወንድሜ ነህ፣ እኔ ደግሞ ለአንተ እህት ነኝ። የፈለግከውን ነገር ልታማከረኝ ትችላለህ፣ እኔም አማከርሃለሁ። እናቴን ሳወራት እሷ ጋር ችግር ስላለ ወደ ሌላ ነገር ወሰደችው። በቃ ለአብድ ስል ነው አንቺን የጠራሁሽ። እንዴ በዚህ ልክ ጉዳዩ ምንድን ነው? ቆይ ሁለት ማፍቀር ይቻላል እንዴ? ሁለት ማፍቀር? ከዚህ በፊት አይደለም ይሄን ሀሳብ ቃሉን ራሱ ሰምቼው አላውቅም።
ቆይ እንዴት እንደዚህ ልታስብ ቻልክ? ወይኔ ጉዴ! መቼም እኔ እንዳሰብኩት አይደለም አይደል ሄኖክ? አዎ ያሰብሽው ነው ሄሉ። ግን ማፍቀር ሳይሆን በቃ ሁለቱም ደስ ብለውኛል እኮ። ደስ ይለዋል። ከዛ ተወዳቸዋለህ፣ ቀስ ብለህ ደግሞ ታፈቅራቸዋለህ። ግን መጨረሻ ላይ ኢትዮጵያዊ ስለሆንኩ አንዷን እመርጣለሁ። ይሄ ደግሞ ግድ ነው። ምን እንደማረኝ ታውቃለህ ሄኖክ? የሆነ በትልቅ ስፒከር ማለት ነው ህዝብ ምናምን በተሰበሰበበት ሄኖክ ሳምሪ ወይስ ቬነስ ከማን ጋር ትሆናለህ ብሎ መጠየቅ። እኔ ተጨንቄያለሁ፣ አንቺ ቀልጂ። እኔ ግን እንደዛ አንድ ነገር ልምከርክ፣ ማለት ፍቅር መጨረሻው ትዳር ካልሆነ ትርፉ መጃጃል ነው። ስለዚህ በቃ ለትዳር የምትሆንን አንዷን ምረጥና ሁን። ለትዳር የምትሆነው ግን ምን አይነት ሴት ናት? እንደኔ አይነት ስቀልድ ነው። ትዳር በሰውም ዘንድ በፈጣሪም ዘንድ የከበረ ነገር ነው። የተከበረ ነገር ላይ ደግሞ የተመረጠ ሰው ይዞ መግባት ትልቅነት ነው። በመጀመሪያ ፈሪሃ እግዚአብሔር አላት፣ ከዛ ደግሞ አንተንም ቤቷንም የምታከብር። እነዚህን ሁለት ነገሮች ካሟላች ሌላው ለትዳር የሚያስፈልግ ነገር ሁሉም ነገር አላት ማለት ነው። ምክንያቱም ፈጣሪዋን ከፈራች መጥፎ ነገር አታረግም። አንተን ካከበረች ደግሞ አንተን ሳታማክር ምንም ነገር አታረግም። ስለዚህ ትዳራችሁ ላይ ማንም ጠልቃ አይገባም ማለት ነው። ታዛዥ ናት። ስለዚህ ሁሉም አሪፍ ይሆናል ማለት ነው። ትክክል። ለትዳር የምትሆነው አሁን ያልሻት ሴት ናት። አንዱ እኮ ነው እንደዚህ ብዬ ስመክረው ምን ቢለኝ ጥሩ ነው ማለት ነው። እንደዚህ አይነቱን ስለማናገኝ ቆመን መቅረታችን ነው አላለኝም። አይ አለመገጣጠም ነው እንጂማ ትኖራለች። ታዲያስ አንዴ ካገኛት ደግሞ ህይወት ተቃና ማለት ነው። እኔ እኮ ዝም ብዬ ነው የተጨነኩ ያለሁት። የፈለገ ነገር ቢሆን ከእናቴ ቃል አልወጣ፣ ሁለቱንም አላገባ። እንዴ እናት ሁለቱንም እንዳታገባ ብላለች እንዴ? ቆይ ለምን? እሱ እንኳን ይቆይሽ፣ ግን አይሆንም። ስለዚህ ትርጉም የለውም ማለት ነው። በቃ ራቃቸው። ሌላ እናት የምትወዳትን አይነት ሴት ፈልግ። እኔ እንጃ እችላለሁ ብለሽ ነው ወይ ደግሞ እናቴን ለማሳመን መሞከር ነው። እሱ እንኳን አይሆንም። ይሄንን አደረግኩ ማለት ከእናቴ ጋር ተቆራረጥኩ ማለት። ለምንድን ነው ሄኖክ አለመኖሩን አጣርተሽ የመጣሽው? ነግሬው ብመጣ ይደብረዋል ብዬ ነው። አንቺን ቢሆን አትንገር። አስቤዛ ይዤ ነው የመጣሁት። እንዴ ለምን በዚህ ልክ ተቸገርሽ? ቅድም አንድ ነገር ስንባባል ነበረ። ገንዘብን ከምንዝናናበት ይልቅ ለማይችል ሰው ብንሰጠው ሊጠቅመው ይችላል ሲለኝ ነበረ። እኔ ደግሞ ቤት ቁጭ ብዬ ምን አሰብከው መሰለሽ? አብዛኛው ሰው አጠገብ ያለውን ሳይሆን ሩቅ ያለውን ሰው ነው ለመርዳት የሚጥረው። መርዳት ያለብን አጠገባችን ያሉ ቤተሰቦቻችንን ነው። ልክ ነሽ። አንዳንድ ቤተሰብ ወንድሙ ተቸግሮ ሌላ ሰው ይረዳል። ይሄ እዩልኝ ነው። ሁላችንም በአጠገባችን ያለውን ምረዳ በጣም ትልቅ ነገር ነው። ደግሞ እንደተስማማ ነው 100,000 ብር ለመስጠት ነው። እሱን ላንቺ ልላክልሽ። 100,000 ብር? እኔ በፍጹም አልቀበልሽ። ችግር የለውም፣ እንደ ውለታ አትቁጠሪ። እኔና ሄኖክ እኮ የተስማማንበት ነገር ነው። አይ ይኸውልሽ ቬነስዬ፣ ይሄን ሁሉ ብር ካንቺ መቀበል ስለማልችል ነው። ኦ ገባኝ። የክብር ጉዳይ ነው። ወንድ ቤተሰብ ከሴት ቤተሰብ ብር አይቀበልም ነው? እንደዛ ነው የምታስቢው? አይ አይደለም። ምን ሰው ከተቸገረ እኮ ልጅ ከልጅ አጋብቶ አይደለም ቤተሰብ ሆኖ ከማንም ይቀበላል። ታዲያ ለምን አትቀበይኝም? ብዙ ነገርሽን እኮ ልታስተካክይበት ትችያለሽ። አይ ስለማይሆን ነው። ይኸውልሽ ያመጣሽውን አስቤዛ በክብር ተቀብያለሁ። ይሄን ግን በፍጹም አልቀበልሽ። ከኔ ሌላ ለተቸገረ ሰው መስጠት ትችያለሽ። ጥሩ እሺ። አንቺ ይሄን እናደርግለት የምንችለው ሰው የምታውቂ ሰው አለ? አዎ ማለት ቁጭ ብሎ ሰው እጅ የሚጠብቅ ሳይሆን እየሰራ እየደከመ አልሆንለት ያለ ሰው አለ። እናትና ልጅ ሀሳባቸው አንድ ነው። አባትና ልጅ አንድ አይነት ሀሳብ እንዳይኖራቸው ነው እየፈራ ያለሁት። ምን ማለት ነው? እሱ ደግሞ ይቆይሽ፣ ያው ሲገባሽ ይገባሻል። ስለዚህ ሄኖክ ሳይመጣ የምናደርገው እናድርጋ። ምን ይመስልሻል? ደስ ይለኛል። ተነሽ እስኪ። እንዴ ምን ነው የኔ ልጅ ባዶ እጅሽን ነው ወይስ እዛ የሚለበስ ነገር ለመግዛት አስበሽ ነው? አይ አባዬ አንድ ሀሳብ አስቤ ነው። ይኸውልሽ ሳምራዊት፣ ይሄን ሁሉ ነገር አውርተን አልሄድም ብትይኝ በጣም ይደብረኛል። አይ ሳምንቱን ሙሉ እኮ ሄኖክን ላላገኘው ነው። ስለዚህ አንዴ ብቻ ላገኘው ፍቀድልኝ። ምን ልትሆኚ ነው የምታገኘው? ልትዝናኝ እኮ ነው የምትይው እንጂ ሄኖክ ተብዬውን እያሰብሽ እኮ ልትናደጂ አይደለም። አይ እንደዛ አይደለም፣ ግን ምንም ቢሆን መጨረሻው ከኔ ጋር እንዲሆን እንደዛ አይደለ የተነጋገርነው? አዎ ትክክል፣ እንደዛ ነው። ግን እሺ ምን ሙሉ ለሙሉ ደግሞ እንዳይረሳኝ ፈራው። አንቺ ደግሞ አታናጂኝ፣ ይተውሻል። ምንድነው ሀገሪቷ ላይ ከሱ ውጪ ሌላ ወንድ ሌላ አስመሰልሽው? አባዬ ፍቅር እኮ እውር ያደርጋል የሚባለው ነገር እውነት ነው አይደለም? ሀገር ውስጥ ዓለም ውስጥ ራሱ እንደ ሄኖክ ያለው ወንድ ያለ አይመስለኝም። ይሁንልሽ። እሺ አሁን ምን ልታደርጊ ነው? ትንሽ ተስፋ ልስጠው፣ ከዛ ሄዳለሁ። እባክሽ በለኝ። እሺ አሁን ሻንጣሽን ያዢና በዛው ሸኝሻለሁ። እሺ አባዬ። በእናቷ ነው የወጣችው። እናቷም እንደዚሁ ነበረ የምታፈቅረኝ። አይ ፍቅር
አይ ጊዜ ሁሉም እንደ ቀልድ አለፈ። ምን ነው ፈገግ አልክ አባዬ? አይ አንቺና የሄኖክ ነገር ያቺ ምስኪን እናትሽን አስታወሰኝ። አንቺም ልክ እንደ እናትሽ አፍቃሪ ነሽ። ታዲያ መልኬስ ቢሆን እሷን አይደል የሚመስለው? አዎ እናትሽ ለፍቅር ነው የሞተችው። እንዴ እናቴ በሰው እንደተገደለች አይደል እንዴ ለኔም ለወንድም የሚነገርከን? እኔ ነኝ በቁማር ያስበላኋት። ያኔ ገንዘብ በነበረን ሰዓት ከገንዘብ ከመኪና ከንብረት አልፈን ቁማር ሚስቶቻችንን እናስይዝ ነበር። ሚስቴን በጣም የምታፈቅረኝን የምትወደኝን ሚስቴን በቁማር አስያዝኩ። ከዛም አስበላኋት። ታዲያ እናቴ በቁማር ተበልታ ነው? አይገርምሽ? በጣም ደደብ ሰው ነበርኩኝ። በጣም እናትሽን ቁማር አስበላኋት። ደግሞ ቁማር የተጫወትኩት ከተማ ውስጥ አለ ከተባለ እጀ ረጅም ክፉ ሰው ጋር ነበረ። እናትሽ ሳትፈልግ ሳትወድ በግድ አሳልፌ የሰጠኋት። አልፈልግም፣ ካንተ ጋር መኖር አልፈልግም፣ ዓለሙን አፈቅረዋለሁ፣ ከዓለሙ ጋር ነው መኖር የምፈልገው እያለች ገደላት። አምናኝ ከዳኋት። እናትሽን አምናኝ ከዳኋት። አባዬ እየጠላውክ ነው። ማውራቴ ትክክል ላይሆን ይችላል፣ ግን ደግሞ ሳልነግርሽና ሳልናዘዝ እንዳልሞት ፈራው። ስለዚህ እናቴን በተዘዋዋሪ አንተን የገደልካት? እንደዛ ብለሽ እንኳን እንዳትፈርጅብኝ። ከራሴ በላይ ነበር ማፈቅራት። እንሂድ በቃ። እንደዛ ይሻላል። እኔ የምልሽ ሄሉ፣ ወይ ይሄኔ በቃ ያ ክብሪት ዝም ብሎ በዛው ሄዶ ቀረ አይደል? እባክህ ተሳውሰኝ። እኔ ረስቼዋለሁ። ረስቼዋለሁ? ቆይ ያፈቀሩትን ሰው ከአይነ ስለራቀ ብቻ እንደዚህ መርሳት ይቻላል እንዴ? አይ አይቻልም። ምን ያህል እንደተሰቃየሁ ነው የማውቀው። ግን በስተመጨረሻ ጭንቅላቴ ሌላ አማራጭ ስለሌለው ራሱ ተወው። አሪፍ ነው። ቆይ ምን እያሰብክ ነው? በአንቺ ውስጥ ራሴን እየፈለግኩ። ምን ማለት ነው ይሄ ደግሞ? ሄኖክ ትልቅ ችግር ውስጥ ብገባ እንዴት አፍቅሬ መርሳት እንዳለብኝ ካንቺ እየተማርኩ ነው። ሄኖክ እንዳልኩ አድርግ። አንተ ምን አሰቃየ? በቃ ደህናዋንና እነሱን ታስረሳኛለች የምትሉን ፈልግ። እሱን ያለ አማራጭ። ተስማምቻለሁ። የእናቴን እቅድ ላሳካና የምትሆነኝንና እናቴን የምታስደስትልኝ እንፈልጋለሁ። መረጣው ላይ አታግዥኝ? እንዳታስብ። ሄሎ ሄኖክ። ሄሎ ሳምሪ። አሁን ላገኝ እፈልጋለሁ። የት ነው ያለው? ምን ነው የተፈጠረ ችግር አለ እንዴ? የተፈጠረ ነገር የለም። እንዳይፈጠር ደግሞ በጣም እየታገልኩ ነው። አሁን የት እንዳለ ንገረኝና ሳልሄድ ላግኝህ። የት ነው የምትሄጂው? ለምን ወሬ ታበዛለህ ሄኖክ? የት ነህ ንገረኝ። ማግኘት ካልፈለክ ደግሞ ማግኘት አልፈልግም በለኝ። አረ ተረጋጊ ሳምሪ። እኔ ሰፈር አካባቢ ነው ያለሁት። ነኝ። እመጣለሁ። እዛው ጠብቀኝ። እሺ። ምንድን ነው ሄኖክ? አላውቅም። የሆነ ቦታ ልትሄድ ነው መሰለኝ። ካላገኘው እያለች። በቃ ተመለስ እናገኛት። እኔ ልሂድ። እሺ ሄሉ። ሄኖክ ያለው ነገር ግን እውነት ነው። ሰው ሲደሰት እንደማየት የሚያስደስት ነገር የለም። አንቺ ግን ፍጹም ተቃራኒ ነሽ። ተቃራኒ ማለት ልክ አይደለሁም እንዴ? አረ ልክ ነሽ። ያው ባህሪሽ ገርሞኝ ነው እንጂ የተባልሽውን የምትሰሚ ቅን ልጅ ነሽ። አባቴ እንደዛ ነው ያሳደገኝ። ራስን አለመድገም ጥሩ ነው። ምን አልሽኝ? ይቆይሽ ቬነስ። ያው ለሰው ጥሩ ማሰብ ይጠቅማል እንጂ አይጎዳ። ያው አቋራጭ መንገድ ካላሰብሽ ሰውን ሳትጎጂ ያልፍልሻል። በህይወት የምጠላው ሰው ራስ ወዳድ ሰው ነው። ለጥቅሙ ሲል ሰው የሚገፋ ሰው። በጣም ደስ ይላል። ያው እንግዲህ ቃል ስትገባቡ ነገሪ በጣም ብዙ መረዳት ያለበት ሰው አለ። እሺ አንድ ቀን ግን ቬነስና ሄኖክ የሚል የበጎ አድራጎት ድርጅት ከፍተን መሪ ቃላችንን ሰው ሲደሰት እንደማየት የሚያስደስት ነገር የለም እንለዋለን። ፈጣሪ ይርዳችሁ። እኔ በተቻለ ሁሉ ከጎናችሁ ነኝ። እሺ ግን ሳንለይ አንድ ጥያቄ ነበረኝ። ምንድን ነው እሱ? መጀመሪያ ከወንድ ጋር ለመሆን ስታስቢ አማቹ ትውደድሽ ወይም እናቱ ትውደድሽ የሚባል ነገር አለ። መጽሐፍ ላይ ነው ያነበብኩት። እንዴት ነው ላንቺ ልጅ ትመጥነዋለሽ ብለሽ ታስቢያለሽ? አንቺ ትመጥኛዋለሽ፣ ጀርባሽ ግን አይሆንም። ጀርባሽ? አንዳንዴ የምታወሪው ነገር ግልጽ አይሆንልኝም። ይሄ ደግሞ ምን ማለት ነው? ታዩ ይቆይ። አንቺም ሄኖክም የሆነ ነገር ስትባሉ ይቆይሽ የምትሉት ለምንድን ነው? እሱም ይቆይሽ ቬነስ። እሺ ካልሽ የሄኖክ ለመሆን ምን ላስተካክል? የኋላ ታሪክሽ በስክሪፕቶ ነው በስርዓት ነው የተጻፈው ብለሽ ነው የምታስቢው? አሁን ላይ የሚታይ ከሆነ በስክሪፕቶ ተጽፎ ነው የሚሆነው። ምክንያቱም በስርዓት ተጽፎ ቢሆን ኖሮ አሁን አይታይም ነበረ። ስለዚህ ማጥፋቱን አንችል።
እኔ የምትይው ነገር አልገባኝም። በሂጂ ሰላም ግቢ። ሰፈራችን በጣም ከባድ ነው። መኪናሽንም ጥሩ ቦታ ያቆምሻት አልመሰለኝም። ሂጂ። እሺ። እንዴ እኔ እኮ በእስክርቢቶም ቢሆን በፍሉድ እናጠፋለን ልላት ነበር። እሷ ግን ቃላቶቹን ምሳሌ አድርጋ ነው መሰለኝ ያወራችሁ። ቆይ ሳምሪ የእውነት ልትሄጂ ነው እንዴ? እሺ ቆየን ነው የምትሄጂው? አዎ ሄኖክ ልሄድ ነው። ትንሽ ጭንቅላቴን ማሳረፍ አለብኝ። በዚህ ሁኔታ እዚህ ከቀጠልኩ ጨርቄን ቀድጄ ማበድ አይቀርም። ለምን እንደዛ ይሆናል? አንተ ስላለ። አንተ ስላለ ምን ማለት ነው ሳምሪ? ቆይ እኔ ምን አደረኩ? ምን እያረክ እንደሆነማ በደንብ ነው የምታውቀው። አሁን ለማንኛውም ስመጣ ሁሉ ነገር ተስተካክሎ እንዲጠብቀኝ ስለሱ እንድናወራ ነው የመጣሁት። እሺ ምኑን ከምኑ ላስተካክል ሳምሪ? ወይ ከነጭራሹ ረስቼ እንድመጣ ወይ ደግሞ በስነ ስርዓት ፍቅራችን እንድንቀጥል። እንደማትፈልጊኝ እኮ አክት እያደረግሽ ነበር። እሱማ ግዴታ የሆነ ነው ሄኖክ። እኔም መግፋት ለምንድን ነው ግዴታሽ የሆነው? እርግጠኛ ነኝ መቼም ትልቅ ምክንያት ይኖርሻል። ሊሆን ይችላል። ለዛ ነው እስክመጣ ሁሉ ነገር ይስተካከል ያልኩ። ሳምሪ ከኔ ምንም ለመደበቅ አትሞክሪ። ይሄን ምክር የመከረሽ አለሙ ነው አይደል? የምን ምክር? አደንግጪ። ይሄ ከእናቴ ጋር የመከሩበት ጉዳይ ነው። ነገሮችን ለመጨረስ ቬነስ መጠቀሚያ ትሆናለች። የሚፈለገው ነገር ሲገኝ ደግሞ ከጨዋታ ውጪ ትሆናለች። ታዲያ እያወቅህ ለምን ዝም አልከኝ? አንቺ ስለምን እያወቅሽ ዝም አልሽ? እኔማ እስከ መጨረሻው ቬነስን ካንተ ልለያይ የምችለው በዚህ ምክንያት ብቻ መሆኑ ስላወቅኩ። ይሆናል ብለሽ ታስቢያለሽ? የሱ መልስ ያለው አንተ ልብ ላይ ነው። ቬነስን የቀረብካት ለፍቅር ነው ወይስ ለጥቅም? ለማንኛውም ማውራታችን ጥሩ ነው። ጨርሱና እመጣለሁ። ምን ነው ሳምሪ? ይኸውልሽ ምንም ነገር ቢፈጠር ራስሽን እንዳትጎጂሽ፣ ራስሽን ጠብቂ። አንተን ካጣው መሆኑ አይቀርም። ተይ እንጂ ሳምሪ፣ ነገሮች እኮ ከብደው እኔም ራሴን ላጣ እችላለሁ። እከተልሃለሁ፣ አታስብ። እኔ ሳምሪ ቆይ ምንድነው የሚሻለኝ? ልታሳብደኝ ነው እንዴ? ጨረሽ የኔ ልጅ? አዎ አባዬ፣ እኔ እናንተ ተመካክረን ሄኖክን እየራኩት እንደሆነ ሄኖክ አውቋል። ወይኔ አልማዝ፣ ሁሉንም ነገር ነው የምትናገረው? ልጁ እያንዳንዱ ነገር አወቀ ማለት በእልህ ተነሳስቶ ሁሉንም ነገር ነው የሚያበላሽብን። አጉል ነገር ያደርጋል። እኔ እንጃ እንግዲህ ከኔ ጋር አውርተናል። እባክህ አባዬ ሁሉንም ነገር ጨርሳችሁ ጠብቁ። እሺ የኔ ልጅ፣ የቻልኩትን ሁሉ ሞክራለሁ። አንድ ነገር ቃል ግባልኝ እስኪ አባዬ። ምንድነው ሳምሪ? ጉዳዩ አልቆ ቬነስ እና ሄኖክ ተለያይተው አንተም የምትፈልገውን ነገር አግኝተህ እኔና ሄኖክ ተስማምተን ድል አድርገህ ደግሰህ ትድረኛለህ። ሳምሪዬ ቃሌ ነው። አንቺ የፈለግሽበት ቦታ ለምን አትይም? ለምን ማርሰል አይሆንም? ድል አድርጌ ደግሼ ነው መድረሽ። ቃሌ ነው። እሺ ብቻ ያሰብነው ነገር ይሳካልን። ይሳካል። አንድ ሰው እኮ ለሶስት እየገጠማችሁ ነው። ሳምሪዬ ይርጋ ማለት እኮ አንድ ሰው ብቻ አይደለም፣ አንድ ጋንታ ጦር ነው። በጣም ከባድ ሰው ነው፣ አንችለውም። እኔ አያገባኝም አባዬ። ሄኖክን ራቂ ያልከኝ እራኩኝ፣ ሂጂ ያልከኝ ይሄው እየሄድኩ ነው። ከዚህ በኋላ ድርሻው ያንተ ነው። እሺ በቃ እኔ ጨርሰዋለሁ። እሺ እኔ ልጅ። እሺ አባዬ። እንሂድ። እኔ እኮ ግራ የገባኝ እሺ ቬነስ ከኔ ጋር ሆና አባቷን አስፈራርተን የታሰበው ተሳካ። ከዛ እኔና ቬነስን ለያይቶ እንዴት ነው ከሳምሪ ጋር ሊያደርጉኝ የሚችሉት? አለሙ ምን ብሎ ቢያሳምናት ነው? ቆይ እንዴ ይሄ እኮ ልጅቷ ሞታ ካልሆነ በስተቀር ተስማምታ አባቷን ትታ ከኔ ጋር መስዋዕት ሆና እንዴት ነው አባቷ ጋር ልትመለስ የምትችለው? እኔ ላብድ ነው። ከአልማዝ ጋር እየተገናኛችሁ ነው? ምንድነው ነገሩ? አይ ያው አልማዝን ፐርሰንቴን ለማስጨረስ ብዬ ነው። ከኔ የተደበቃችሁ ይህንን ለማድረግ ምን አስፈለገው? ኧረ እኔ ምንም ተደብቄ ያደረኩት ነገር የለም። አንተንም በዚህ ጉዳይ ከማስጨንቅህ ብዬ እኮ ነው። ለማንኛውም እየተከታተልኳችሁ ነው። ከተጣላኝ እንኳን ፐርሰንት ቤተሰብህን ነው የምታውቀው። የሄድኩበት ያለሁት መንገድ ትክክል አይደለም ማለት ነው። ይርጋ እንደዚህ ከተናገረ የሆነ ፍንጭ አግኝቷል። ስለዚህ አካሄዴን መቀየር አለብኝ። ሳይቀድመኝ መቅደም አለብኝ። በራሱ በይርጋ ሰዎች አልማዝንም ሄኖክን ማስገድዬ ሁሉንም ነገር የራሴ